ብቸኝነት የሚባለው ነገር አንደርስሜት ያደርግ ነው ብዙ ዋጋ ያልሰጠ ነው ግን ደግሞ አንድ ሰው ከሌላ ሰው አይደለም ከጓደኛው ጋር ከቤተሰብ ጋር አይደለም ከራሱ ጋር ጤነኛ ግንኙነት እንዲኖረው ትልቁን ሚና የሚጫወት ነገር እንደሆነ ተናገራች ለዚህ ነው አርት ያለው ሰዎች ማከል ኢንተርዲፔንደንት የሆነ ሰው ምን አይነት ሰው ራሱን የሚያውቅ ኮንፊደንት የሆነ በራስ መተማመን ያለው ግለሰው ሰውን የሚያከብር የሰውን ስሜት የሚጠነቀቅ እንደዚህ አይነት ሰው ምን አይነት ሰው ነው ካላችሁ መጀመሪያ ኢንዲፔንደንት የሆነ ሰው ስሜቱን በራሱ ኮንትሮል ማድረግ ይችላል እኔ እንዲ ማድረግ አልችልም እንዲ እኔ ያለሱ መኖር አልችልም እኔ ያለሷ መኖር አልችልም እኔ እንዲ ካልሆነ እንዲ መሆን አልችልም ይሄ ከባድ የሆኑ ቃሎች ራሳችንን እያስገደድን የምናወራቸው ቃሎች አሉ ግን ኢሞሽናል ኢንዲፔንደንት መሆን ማለት አልችልም ማለት አይደለም በፍቃድ ነው ያደረኩት እንደማለት ነው ሰላም እንዴት ናችሁ ውድ የወቅቶክ ዊዝፊራ ቤተሰቦች ፊራ ነኝ ይሄ ደግሞ ሳምንታዊ መጽሐፍ ዳሰሳ ፕሮግራማችን ነው በዚህ ፕሮግራም የተለያየ ሐሳብ የሚያነሱ በተለያዩ ደራሲዎች ጸሐፊዎች የተጻፉ መጽሐፍቶችን ዳሰሳ እናደርጋለን ዛሬም እንግዲህ እንደተለመደው ይጠቅማሉ ለእናንተ የሆነ ቁም ነገር ያስጨብጣሉ ብዬ ያሰብኳቸው አንድ ቆንጆ መጽሐፍ ይዤላችሁ መጥቻለሁ መጽሐፉ እንደምትወዱት ከዚህ መጽሐፍ የሆነ ቁም ነገር እንደምታገኙ አልጠራጠርም አብራችሁን ቆዩ ዛሬው ፕሮግራማችን ዳሰሳ ለማድረግ የመረጥኩት መጽሐፍ በሬኑካ ጋቭራን የተጻፈውን The Art of Being Alone የሚለውን መጽሐፍ ነው የሚገርማችሁ ነገር ይቺ ደራሲ ወይ ደግሞ ይቺ ጸሐፊ ጀስት በቃ ቀለል ያለ ህይወት ኖርማል ህይወት የምትኖር ግን ደግሞ የገባት ይሆን የተረዳቸውን ነገር መጽሐፍ አድርጋ የጻፈች ቀለል ያለ ህይወት ያላት ሴት ነች እንዳዊ ነች እንደዛ አይነት ሴት ነችና መጽሐፉን ቁጭ ካላችሁ አንዴ ሳትጨርሱት ማትነሱት በጣም ቀላል ምሳሌ የሚሰጥ ጽሁፎቹ ትልልቅ ቀለል ያሉ እንግሊዘኞችን የምትጠቀም ሴት ነችና በጣም አሪፍ በሆነ መንገድ የጻፈችው መጽሐፍ ነው እንደው አዲስ መጽሐፍ ማንበብ ፈልጋለሁ ለምትሉ ሰዎች ጥሩ ሪኮመንድ ማድረጋችሁ ደግሞ ቁም ነገር የሚያነሳ መጽሐፍ ነው ምንድነው መጽሐፉ የሚያነሳው ካላችሁ እንግዲህ ርዕሱ ላይ ታያላችሁ The Art of Being Alone መሆን ማለት በአማርኛ ብቸኝነት ነው አይደል ለብቻ የመሆን ጥበብ እንበለው አርትን ወደ ጥበብ እንቀይረውና ለብቻ የመሆን ጥበብ ብለን እንቀይረው ጻፊዋ ምን ትላለች በእኛ ዘመን በተለይም ደግሞ አሁን በዚህ ዘመን ሰው ለብቻ መሆን ወይ ደግሞ Being Alone ብቸኝነት የሚባለው ነገር እንደወረደ ወይ ደግሞ ብዙ ዋጋ እንደሌለው ነገር እንቆጥራለን አሁን ብቸኝነት ስትል ከሰው ጋር ኮሙኒኬት አለማድረግ ኢንጌጅ አለማድረግ ብቻ አይደለም ራስን ያለ ስልክ ያለ ምንም ነገር ከራስ ጋር ቁጭ ብሎ ጊዜ ማሳለፍ ማለት እንደዚህ አይነት ነገር ብዙ ጊዜ እንደ ጭንቀት ወይ ደግሞ እንደ ተስፋ መቁረጥ ወይ ደግሞ እንደሆነ ነገር የሚታይበት ጊዜ ላይ እንዳለን ትናገራለች ሰዎች ይሄ ደግሞ ቀስ ያለ ጀስቲፋይ ታደርጋለች በባህሪያችን በቃ እኛ ከሰዎች ጋር የምንኖረው በቃ እኛ ሶሻል አኒማሎች ነን ይሉ አይደል ሳይንቲስቶች ወይ ደግሞ ተመራማሪዎች እኛ ለብቻ እንድንሆን ሳይሆን ከሰዎች ጋር አንድ ላይ እንድንኖር የተፈጠርን ደግሞ ኢቮልቭም ስናደርግ የኖርነውን በዛ መንገድ ነው ብቸኝነት መሆን የሚባል ነገር ስታየው ብዙ ጊዜ ምናየው ነገር ብለው የሚያሳዝን ወይ ይሁን ነገር ወይ አዝኖ ምናምን ብለን እናስባለን ግን በጸሐፊው አገላለጽ ብቸኝነት የሚባለው ነገር አንደርስሜት ያደርግ ነው ብዙ ዋጋ ያልሰጠ ነው ግን ደግሞ አንድ ሰው ከሌላ ሰው አይደለም ከጓደኛው ጋር ከቤተሰብ ጋር አይደለም ከራሱ ጋር ጤነኛ ግንኙነት እንዲኖረው ትልቁን ሚና የሚጫወት ነገር እንደሆነ ተናገራች ለዚህ ነው አርት ያለችው ጥበብ የሚለውን እኛ በአማርኛ ስናመጣው የጨመረችው ለዛ Being Alone የሚባል ለብቻ ጊዜ ማሳለፍ ብቸኝነት የሚባል ነገር በራሱ ብዙ ጊዜ እንደምናስበው መጥፎ የሆነ ጉዳይ ሳይሆን በተወሰነ መልኩ ከራሳችን ጋር ጥሩ የሆነ ግንኙነት እንድንፈጥር የሚረዳን ነገር እንደሆነ ተናገራለች ግን ደግሞ እንዳልኳችሁ ሰዎች ብዙ ጊዜ ብቸኝነትን አይወዱ በተለይ ደግሞ ኢቮሉሽን የሚል ሐሳብ ስታነሳት ያለች እኛ እንደ ማህበረሰብ የቀጠሉ ሰርቫይቭ ያደረግነው ችግር ሲመጣ ያመለጥ ነው ምን ስንል በብዙ ሁኔታ ውስጥ ስናመልጥ ስንኖር የኖር ነው ከሰዎች ጋር ለብቻ መሆን የሚባል ነገር ሰውነታችን ራሱ አልለመደው ለዚህ ነው አንዳንዴ ብቸኝነትን በሶሻል ሚዲያ የምንተካው በሆነ ነገር ለመተካት እንሞክራለን ግን ብቸኝነትን ከተጠቀምን ራሳችን ለማነጽ ከራሳችን ጋር ጥሩ ጤነኛ የሆነ ግንኙነት ለመፍጠር እንደሚረዳን ትናገራለች በዚህ ምክንያት ትላለች ሰዎች ብቸኝነት የሚባለውን ነገር ስለሚፈሩ ራሳቸውን በብዙ መንገድ ቢዚ ያደርጋሉ በብዙ መንገድ ይይዛሉ ለምሳሌ ጻፊዋ ምን ትላለች ሰዎች ለብቻቸውን ላለመሆን በተለያየ ጊዜ እንግዲህ የዚህን ተቃራኒ የሆኑ ሰዎች እንዳሉ ሆኖ ስለነሱ ትንሽ እየመጣን እናሰፋዋለን ግን ደግሞ ብቸኝነት ለብቻ ጊዜ ማሳለፍ የሚባለውን ነገር ከመጥላት የተነሳ ብዙ ጊዜ ሰዎች ራሳቸውን በማያውቁት ሰዎች የሚከቡ ሰዎች አሉ ብቻቸውን ማታያቸው አይነት ሰዎች አሉ ሁሌ ከሆነ ሰው ጋር ናቸው ሁሌ አዲስ ጓደኛ ክሬት ያደርጋሉ እንደነዚህ አይነት ሰዎች ከራሳቸው ጋር ጤነኛ ግንኙነት መፍጠር ያልቻሉ ሰዎች እንደሆነ ጸሐፊዋ ጠቀስ ታደርጋለች አንዳንድ ሰዎች ሪሌሽንሺፕ ውስጥ ይገባሉ ሄልዚ የሆነ ሪሌሽንሺፕ ውስጥ አንዳንድ በጣም የሚጎዳ እየጎዳቸው የተቸገሩበት እንደሆነ ያውቃሉ ግን ብቸኝነትን ፍራቻ ሄልዚ ያልሆነ ሪሌሽንሺፕ ውስጥ
አንዳንድ ሰዎች እንደሚወድቁ ትናገራለች። ከራስ ጋር ጤነኛ ሪሌሽንሺፕ ለመፍጠር ብቸኝነት አስፈላጊ ነው። ግን ከራስ ጋር ጤነኛ ሪሌሽንሺፕ ከሌለ ይህቺ ውስጥ የምታያል ያለችው ድምፅ ውስጥ ያለችውን ነገር ለማፈን ወይ ቢዚ ለማድረግ አንዳንድ ጊዜ ሰዎች በጸሐፊው አገላለጽ ወይ በቴሌቪዥን ወይ በፊልም ወይ በሶሻል ሚዲያ እንደውም ምን ትላለች አንዳንዴ እንኳን በሙዚቃ ራሳቸውን ቢዚ ለማድረግ ይሞክራሉ። ሙዚቃ ይገርማችሁ አንዳንዴ ብቻችሁን እንዳትሆኑ ቢዚ የሚያደርጋችሁ ነገር ነው። አንዳንዴ ሙዚቃ እየሰማችሁ ወቅት አደርጋለሁ which is a good thing አይደል በራሱ ግን አንዳንዴ ብቻችሁ እንዳትሆኑ ከራሳችሁ ጋር ኮሚኒኬት እንዳታደርጉ የሚይዛችሁ ነገር ነው። ምን ሚውዚክ ቴክስት ማድረግ ሶሻል ሚዲያ በየጊዜው ቼክ ለማድረግ መሞከር እነዚህ ነገሮች ብቻችሁን ስትሆኑ ከራሳችሁ ጋር ታወራላችሁ ከራሳችሁ ጋር ታስባላችሁ። ያንን እንዳታደርጉ የሚይዟችሁ ነገሮች እንደሆኑ ጸሐፊዋ ትናገራለች። ብዙ ጊዜ ብቸኝነቱ ሰው ምን ይፈራል? ጸጥታን ይፈራል። ጸጥታ ውስጥ የምትመጣ ድምፅ አለች። ከዛ ጋር ጤነኛ ወደ ሪሌሽንሺፕ ካለመፍጠር የሚመጣ ነው ግን ትላለች። አሁን እንግሊዘኛው ነው ጥሩ ቃል የሚገልጸው አማርኛው ሁለቱም ብቸኝነት ነው። አሎን መሆንና ሎንሊነስ የተለያዩ ነገሮች ናቸው። ቢንግ አሎን ሁለቱም ለብቻ ነው። እንግዲህ አብራራለሁ። እንደውም አሎን የምትለውን ቃል ጸሐፊዋ ለየትም ለማድረግ ሶሊቲዩድ ብላ ታስቀምጧለች። ምንድነው እነዚህ ሁለቱ መካከል ያለው ዲፍረንስ? ሎንሊነስ ማለት ምን ማለት ነው? ሎንሊነስ ማለት በጸሐፊው አገላለጽ መሰረት ወይ በመጽሐፉ መሰረት ሰዎች ከሰዎች ጋር ህብረት ስናደርግ ወይ ደግሞ ከሰዎች ጋር ኮሚኒኬት ስናደርግ ሪሌሽንሺፕ ሲኖረን ከሰዎች ሼር የምናደርገው ስሜት አለ የምናገኘው የምንሰጠው ይህንን ስሜት ከማጣት የሚመጣ የስሜት ህመም ነው። ኢሞሽናል ፔይን ነው ትላለች። ሎንሊነስ የሚባለው ነገር ይሄ ምን አይነት ነገር ነው ካላችሁ ሰዎች አንዳንዴ ራሳቸውን ሙሉ በሙሉ ከሰው ያርቁና ከሰው ጋር አይግባቡም ከሰው ጋር አይጫወቱም አፋቸውን በቃ ዝም ብለው ቁጭ ብለው ሶሻል ሚዲያ ምን ላይ ራሳቸውን ቢዚ ያደርጉና ከሰዎች ጋር ኢንጌጅ አያደርጉም ከሰዎች ጋር በአካል ኮሚኒኬት አያደርጉም። ከዛስ ይሄ ሪል የሆነ ሪሌሽንሺፕ አለ አይደል በቃ የሆነ ከጓደኞቻችሁ ጋር ስትሆኑ የምታሳልፉት የሚመጣው ስሜት ያንን ስሜት ከማጣት የሚመጣ ፔይን ነው። ኢሞሽናል ፔይን ነው። ምን ሎንሊነስ። እንደነዚህ አይነት ሰዎች ብዙ ጊዜ በዲፕሬሽን ሲወድቁ ታያላችሁ። ድንገት ራሳቸውን ለማጥፋት ሲሞክሩ ታያላችሁ። በማይሆን መንገድ ውስጥ ራሳቸው ሲያዛሉ። ለምን? ከሰው ጋር ኢንጌጅ ስታደርጉ ሼር የምታደርጉት ነገር አለ። ስትወጡ አየር ስትወስዱ የምታገኙት ነገር አለ። ያንን ከማጣት የሚመጣ ኢሞሽናል ፔን ነው። ምን? ሎንሊነስ። ጸሐፊ አሁን እያወራች ያለችው ስለ ሎንሊነስ አይደለም፣ ቢንግ አሎን ነው። አሎን የምትል ቃል ወይ ደግሞ ሶሊቲዩድ የምትለውን ቃል ስለዛ ነው እያወራች ያለችው፣ ስለዚህኛው ሀሳብ አይደለም። ይሄ ህመም ነው። ይሄ ከሰዎች ጋር ኮሚኒኬት በማድረግ ይመጣ ነው። ይሄ አንዳንዴ በቴራፒም ይሄ የእምነት አባትም ጋር በመሄድ በብዙ መንገድ የሚስተካከል ከሰዎች ጋር ኮሚኒኬት በማድረግ የሚፈታ ነው። ቢንግ አሎን መሆን ማለት ግን ለብቻ መሆን። አሁን አሎን የምትለውን ቃል ወይ ሶሊቲዩድ የምትለውን ቃል ካያችሁ ግን አንዳንዴ ከምትወዱት ሰው ጋር ወይ ቦታ ከምትሰጡት ሰው ጋር ጊዜ ሳልፋችሁ ታውቃላችሁ? ቁጭ ብላችሁ ጀስት የልባችሁን አውጉታችሁ ሻይ ቡና ብላችሁ ታውቃላችሁ? በጸሐፊው አገላለጽ ቢንግ አሎን መሆን ማለት ልክ እንደዚህ ነው። ከሰው ጋር አይደለም፣ ከራሳችሁ ጋር ቁጭ ብላችሁ ጊዜ ማሳለፍ ማለት። ምንድነው የሚሰማኝ? ምንድነው ማስበው? ህይወቴ እንዴት እየሄደ ነው? ነገሮች እንዴት እየሄዱ? ቁጭ ብላችሁ ከማንም ጋር ከራሳችሁ ጋር ካፌ መግባት፣ ቁጭ ብላችሁ ምን ላይ ነው ያለሁት መጽሐፍ፣ መንገድ ላይ ዋክ ማድረግ፣ ሙዚቃ እንኳን መስማት አንዳንድ ጊዜ እንትን ሊሆን ይችላል። ምንድነው ይሄ ጀስት ክላሲካል ብቻ የሆነ ሙዚቃ፣ ሀሳባችሁን የማይረብሽ አይነት ሙዚቃ ያለ ግጥም የሆነ ማለት እንደዚህ አይነት ነገሮች እንድታስቡ ያደርጋችኋል። ምንድነው ይሄ? ከሌላ ሰው ጋር አይደለም፣ ከራሳችሁ ጋር ጊዜ ማሳለፍ። ምንድነው እያሰብኩ ያለው? ወዴት ነው እየሄድኩ ያለሁት? ሁሉም ነገር ሰላም ነው? ማስበው ነገር እንዴት ነው? የሚገርማችሁ ነገር አንዳንድ ጊዜ ሰዎች እኔንም ፐርሰናል እንዲያጋጥመው ይችላል አሎን መሆንን ስለምንጠላ በብዙ ነገር ቢዚ እናደርጋለን ራሳችን። ኢቨን ስንተኛ እንኳን የሆነ ድምፅ ከፍተን ነው የምንተኛው። ጀስት እቺ ጸጥታውን ፍራቻ። ሶ ቢንግ አሎን መሆን ማለት ከራስ ጋር ሰላም መፍጠር ነው። ከራስ ጋር ጊዜ ማሳለፍ ነው። እንዴት ነኝ? ሁሉ ሰላም ነው ወይ? ምን ላይ ነው ያለሁት? ምን እያደረግን ነው? ከራስ ጋር ጊዜ ማሳለፍ ማለት ነው አሎን ወይ ደግሞ ሶሊቲዩድ የምትለው ሀሳብ ጸሐፊዋ ይሄ እንደሆነ ትናገራለች። ይሄን በብዙ መንገድ ልናመጣው እንችላለን። ቅድም እንዳልኩት በሪዲንግ ልናመጣው እንችላለን። እያነበብን ጆርናል እያደረግን እየጻፍን ልናመጣ እንችላለን። ወክ እያደረግን ልናመጣ እንችላለን። ኢቨን አንዳንዴ እንድታስቡ የሚያደርጓቸው አይነት ስራዎች አሉ። ለምሳሌ ኩክ እያደረጋችሁ ልታስቡ ትችላላችሁ። የሆነ ነገር እየሰራችሁ፣ ቤት እያጸዳችሁ፣ የሆነ ልብስ እያጠባችሁ፣ የሆነ ነገር እያወጣችሁ፣ ብቻ ምንም እናንተ የሚረብሽ የለም፣ ከእናንተ ጋር ናችሁ። ከራሳችሁ ጋር ጊዜ ለማሳለፍ መሞከር ነው the art of being alone። ራሳችሁን ለማወቅ መሞከር ነው the art of being alone። በጸሐፊው አገላለጽ ይህን ሀሳብ ስታወራ ታያላችሁ። ሰዎች አሎን ሲሆኑ ለብቻቸው አብዛኛውን ጊዜ ሲያሳልፉ ምን ያሳድጋሉ መሰላችሁ? አንደኛ ኮንፊደንስ ወይ በራስ መተማመን ያሳድጋሉ። ይሄ በራስ መተማመን እንደ ኮንፊደንስ ከሚለው ሀሳብ ይልቅ ምንድነው የሚባለው ሰልፍ ስቲም የሚለው ሀሳብ ይገልጿል።
በራስ መተማመን ይመጣል። ራስ ማወቅ፣ ራስን መገንባት። ምን ላይ ነው ያለሁት? ምንድነው የሚያዝናናኝ? ምንድነው የሚያስደስተኝ? ምንድነው የተናደድኩት? ምን እያሰብኩ ነው? ወዴት አቅጣጫ ልሂድ? ራሳችሁን ከማወቅ የሚመጣ በራስ መተማመን፣ ይሄ ሰልፍ እስቲም የሚባለው ሀሳብ ያ ነገር ይበልጥ እያደገ ይሄዳል። ይሄ ከቫሊዴሽን ይመጣል። ሰዎች አጨብጭበውላችሁ፣ ሰዎች እውቅና ሰጥተዋችሁ የመጣ ነገር አይደለም። ጀስት ራሳችሁን ከማወቅ የመጣ። ለብቻ ስትሆኑ ሌላ ምን ታደርጋላችሁ? ውስጥ ያለ የተከማቸ መርዝ ካለ ታወጣላችሁ። ጥላቻ ካለ፣ ቂም ካለ፣ ንዴት ካለ ከራስ ጋር ጊዜ በማሳለፍ ያ ነገር ቀስ እያለ እየሟሸን ነው ይመጣ። ታውቃላችሁ። ሌላ ፍላጎታችሁን ታውቃላችሁ። ወዴት አቅጣጫ ነው የሚሄደው? ምን ላይ ነው ያለሁት? ምን ማድረግ ያለብኝ? ይሄ ውስጣችሁ የምር የምትፈልጉት ነገር የለም። ተረጋግታችሁ ስታስቡ ያንን ማወቅ ትችላላችሁ። በብዙ ነገር ፍሬም ያልሆነ ማለት ነው። እንደውም አንድ ደስ የሚል ሀሳብ ያገኘሁት ምን የሚል ሀሳብ ነው? ጸሐፊያ ምትላለች መሰላችሁ? ብዙ ጊዜ ሰዎች ራሳችሁን ግለጹ ስንባል የምንገልጸው በስራችን ወይ ዙሪያችን ባሉ ሰዎች ነው። እኔ የልጆች አባት ነኝ፣ እኔ ምንድነው፣ እኔ ዶክተር ነኝ፣ እኔ ሐኪም ነኝ፣ እኔ ምንድነው። እነዚህ ሌብል ናቸው፣ ኃላፊነቶች ናቸው። ግን ደግሞ የምር እናንተ ማን ናችሁ? ምን አይነት ስሜት ነው የሚሰማችሁ? ምን አይነት ባህሪ ያላችሁ ሰዎች፣ ምን አይነት እሴት ያላችሁ ሰዎች ናችሁ? እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ ብላችሁ ከሌላ ነገር ተነስታችሁ ከፍላጎት ከስሜት ከሀሳባችሁ ተነስታችሁ ራሳችሁ መግለጽ ትችላላችሁ ወይ? አሁን ያልኩትን ነገር ፕራክቲስ የምታደርጉ ሰዎች፣ የምትሞክሩ ሰዎች የምናገረው ነገር ይገባቸዋል። ያልሆኑ ሰዎች ግን በተወሰነ ነገር ግር ሊል ይችላል። ግን ይቻላል። ቁጭ ብሎ ምንድን ነው ማሰብ? ምንድን ነው የምትፈልገው? ምን ላይ ነው ያለሁት? አሁን ያለው ነገር በቅቶኛል፣ ተስማምቶኛል ወይስ ልጨምር? ወዴት ነው መሄድ ያለብኝ? ውስጥ ያዘንኩበት ሰው አለ ወይ? ከዚህ ይሄን ቂም የሚያዘኝ ማንን? እሱን ነው የሚጎዳው። እኔን እንዴት መልቀቅ ይችላል? በምን መንገድ ሊድ? ከራሳችሁ ጋር ግልጽ የሆነ ነገር ማሰብ። አንዳንዴ አንድ ሀሳብ ይዛችሁ ረጅም ጊዜ ትቆያላችሁ። ይሄ ነገር እውነት ነው ወይ? እንዲህ ቢሆንስ? እንደዚህ ሎጂካል ትሆናላችሁ። ከራሳችሁ ጋር ክርክር ገጥማችሁ፣ ከራሳችሁ ጋር መፍትሄ ሰጣችሁ፣ ከራሳችሁ ጋር አቋም ትይዛላችሁ። እናንተ እንዴት በራስ መተማመን አይኖራችሁ? ስትናገሩ እንዴት ቦልድ ሆናችሁ አትናገሩ? በድፍረት እንዴት አትናገሩ? የምትናገሩትን ታውቃላችኋል። ተብላልቷል። ከሆነ ሰው የተቀበላችሁት ብቻ አለ እናንተ ያሰባችሁት ማስረዳት ትችላላችሁ። ሰው ከፍ አረገም ዝቅ አረገም ብዙ ስሜት ላይ ስታችሁ ይችላል። ምክንያቱም የእናንተ ስታንዳርድ ከውስጥ ነው የመጣው። ሰልፍ አዌርነስ ያለው ሰው እንደዚህ አይነት ሰው። ስለዚህ ቫሊዴሽን ወይ ደግሞ ተቀባይነትን ከማግኘት ያለፈ በራስ መተማመን መገንባት ይቻላል። በምን አይነት መንገድ? ራስን ከማወቅ ራስን ከመጋበዝ፣ ከራስ ጋር ወግ ከመውጣት፣ ራስን ከማወቅ፣ ከራስ ጋር ኮሚኒኬት ከማድረግ፣ ከመጻፍ እነዚህ ነገሮች መምጣት እንደሚችሉ ጸሐፊዋ ትናገራለች። አንድ ሀሳብ የመጨረሻ ሀሳብ ላውራና ልጨርስ። ጸሐፊዋ ምን ትላለች መሰላችሁ? አንድ ሰው ብቻውን ጊዜ እያሳለፈ መጣ ቁጥር ራሱን ሞር አዌር የሆነ መጣ ቁጥር ኢሞሽናሊ ኢንዲፔንደንት ይሆናል። እቺ በጣም ፓወርፉል ቃለች። ኢሞሽናሊ ኢንዲፔንደንት የሆነ ሰው ኢንተርዲፔንደንት ለመሆን አቅም ያገኛል። ይህ ሀሳብ ስቲቨን ኮቪ ሰቨን ሃቢት ኦፍ ሃይሊ ኢፌክቲቭ ፒፕል ላይ አንስቼዋለሁ። ትንሽ ግን መለስ ስልበል አንድ ነገር ልንገራችሁ። እድገት 3 ደረጃ አለ አይደለ? የመጀመሪያው ዲፔንደንት ነው፣ ጥገኛ እንሆናለን። የሚያሳድገን የሚያበላን የሚያጠጣን ሰው እንፈልጋለን። ይሄ ዲፔንደንት ነው፣ ጥገኝነት ነው። ግን ደግሞ አንድ ስቴፕ መታደግ ይችላል። ወደ ምን? ወደ ኢንዲፔንደንት ወይ ደግሞ ኢንዲፔንደንስ የሚባለው ደረጃ ደግሞ ራስን መቻል። እኔ ለራሴ ምንድን ነኝ? በቂ ነኝ። ስሜቴን ኢቫሉዌት ማድረግ ይችላለሁ። ራሴን ማስተካከል፣ ራሴን መመጠር ይችላለሁ። ግን እድገት እዛ ጋር አያቆም። እድገት አንድ ደረጃ አለ። ወደ ምን? ራሱን የቻለ ኢንዲፔንደንት የሆነ ሰው ብቻው መኖር አይችልም። ሰው ያስፈልገዋል። ከሰው ጋር መኖር፣ ከሰው ጋር ማደግ፣ ከሰው ጋር በህይወት በትዳር በምን አንድ ላይ መቀጠል የሚባል ነገር ይመጣል። ይሄ ኢንተርዲፔንደንት ነው። ኢንተርዲፔንደንት ማለት ኃላፊነታቸውን የሚወጡ ራሳቸውን የቻሉ ሰዎች ለመኖር ለመተጋገዝ አንድ ላይ መኖር ማለት። ይሄ ሰርቫይቭ ለማድረግ አንድ ላይ መኖር ማለት። ይሄ በጉርብትና በቤተሰብ በምን ሊመጣ የሚችል ነገር። ሰዎች መካከል ኢንተርዲፔንደንት የሆነ ሰው ምን አይነት ሰው? ራሱን የሚያውቅ ኮንፊደንት የሆነ በራስ መተማመን ያለው ሰውን የሚያከብር የሰውን ስሜት የሚጠነቀቅ እንደዚህ አይነት ሰው ምን አይነት ሰው ነው ካላችሁ መጀመሪያ ኢንዲፔንደንት የሆነ ሰው ነው። ስሜቱን በራሱ ኮንትሮል ማድረግ የቻለ ሰው፣ ራሱን የቻለ ሰው፣ ኢሞሽናሊ ቱ ማች ሃይፕ ያልሆነ ሰው። እንደውም ስቲቨን ኮቪ ምን ያልመሰላችሁ እዛ መጽሐፍ ላይ ዳሰሳ አረግ ያወራ አይመስለኝም። ብዙ ጊዜ ሰዎች ራሳቸውን በስሜት ሃይጃክ እንደሆኑ ወይ ደግሞ በስሜታቸው እንደተያዙ አድርገው ይናገራሉ። እኔ እንዲህ ማድረግ አልችልም፣ እኔ ያለሱ መኖር አልችልም፣ እኔ ያለሷ መኖር አልችልም፣ እኔ እንዲህ ካልሆነ እንዲህ መሆን አልችልም። ይሄ ከባድ የሆኑ ቃሎች፣ ራሳችንን እያስገደድን የምናወራቸው ቃሎች አሉ። ግን ኢሞሽናል ኢንዲፔንደንት መሆን ማለት አልችልም ማለት አይደለም፣ በፍቃድ ነው ያደረግኩት እንደማለት ነው። እንደዛ ብላችሁ እንድትወስኑ ያደርጓቸው። ምን ማለት ነው? እቺ ምሳሌ ላንሳላችሁ። አንድ ጊዜ አለ ስቲቨን ኮቪ አንድ ተማሪው እኔ ነገ መምጣት አልችልም አለ። እንግዲህ ምሳሌውን ከትንሽ ዝንፍ ካረኩት ታርሙኛላችሁ። ትንሽ ቆይቷል ካነበብኩት መጽሐፉ። ነገ መምጣት አልችልም። ለምን?
ምንድነው የሚባለው በጣም ትልቅ የእግር ኳስ ጨዋታ አለኝ ነገር ስለዚህ መምጣት አልችልም። አሁን መምጣት አልችልም በቃ አማራጭ የለኝም እያላችሁ እና ስቲቨን ኮቪ ያርማል ኢሞሽናሊ ኢንዲፔንደንት የሆነ ሰው ራሱን የቻለ ሰው ፕሮአክቲቭ የሆነ ሰው መምጣት አልችልም አይደለም የሚለው። ለምን ማንም አላስገደደውማ። እኔ መምጣት አልችልም ሳይሆን እኔ መምጣት አልፈልግም ነው። ምርጫ ነው። እዚህ መምጣት ይችላል፣ እዛ መምጣት ይችላል፣ ግን እዚህ መምጣት አለብኝ። ለምን ፕራዮሪቲ እዚህ ነው። እንደዚህ አይነት ሰው ምን አይነት ሰው ነው? ብቻውን ሆኖ ከራሱ ጋር ኮሚኒኬት ያደረገ የሚፈልገው የሚያውቅ ሰው። ካልሆነስ እዚና ሲባል ሁሉንም ለማስደሰት እዛ ይልና ኢሞሽናሊ ከሰው ጋር አታች ሆኗል። ሰው ላለማስቀየም ሰው ላለማሳዘን ይኖርና የሆነ ሰዓት ላይ ሲባክን ታዩታላችሁ። ስለዚህ ኢሞሽናሊ ኢንዲፔንደንት መሆን ማለት ስሜታችሁን ማወቅ፣ ከዛ ስሜት ብቻ አይደለም ምርጫችሁን ማወቅ። ከዛ ተወስናላችሁ። ያዋጣኛል፣ በዚህ መንገድ ይላሉ። ይሆናል፣ በዚህ መንገድ ይላሉ። ማስቀደመው ነገር አለ፣ በዚህ መንገድ ይላሉ። ፕራዮሪቲ አለ፣ በዚህ መንገድ ይላሉ። እንደዚህ አይነት ጠንካራ የሆነ ውሳኔዎች የሚወስን ምን አይነት ሰው ነው? ኢንዲፔንደንት የሆነ ሰው። ኢንዲፔንደንት የሆነ ሰው ምን አይነት ሰው ነው? ጸጥታ ውስጥ ብቻውን ማሳለፍ ይቻላል፣ አለውን መሆን የቻለ ሰው። እንደዚህ አይነት ሰው ሲያወራ ታውቁታላችሁ፣ ከሰው ጋር ጊዜ ሲያሳልፍ ታውቁታላችሁ። ይሄ በስሜት ማኒፑሌት አድርጋችሁ አትገፉትም። በቃ የሚፈልገውን ነገር ያውቃል። እና የዚህ መጽሐፍ ዓላማ እንደዛ እንድንሆን ነው ትላለች። እንግዲህ ትለናለች ጸሐፊዋ። እኔ እንግዲህ ከዚህ መጽሐፍ ይቀርልኝ ሀሳብ ይሄ ነው። መጽሐፉ እንዴት አያችሁት? መጽሐፉን ያነበባችሁ ሰዎች እናንተ ምናልባት በተለየ መንገድ አይታችሁት ይሆናል። የእናንተን ሀሳብ ከስር በምታዩት የሶሻል ሚዲያ አማራጮች ገብታችሁ ልትጽፉልኝ ትችላላችሁ። አስተያየታችሁን አያለው። ምንስ መጽሐፍ ዳሳ ላድርግላችሁ? በተቻለ መጠን ብዙ መጽሐፍቶች ጠቆማለሁ። በተቻለ መጠን እየደረስኩኝ መጽሐፉን ዳሳ ለማድረግ እየሞከርኩ ነው ያለሁት። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይመስላል። ቀጣይ ሳምንት በአዲስ ሀሳብ በአዲስ መጽሐፍ እንመለሳለን። የቀጣይ ሳምንት ሰዎች ይበለን። መልካም ሳምንት።